ሩታና አብርሽ እንግዲህ ዛሬ መለያየታቸውን ለኦዲየንስ ይፋ አድርጓል። ይህ ባይሆን ሁላችንም ደስ ይለናል፣ እንዲሆንም አንፈልግም። ሁለቱ አብረው ሆኖ ልጃቸውን በጋራ እንዲያሳድጉ ነው የምንፈልገው። ግን ደግሞ ያው አብርሽ ያው የሰራቸው ብዙ ጥፋቶች አሉ። ግን የሰው ልጅ ነው፣ ይሳሳታል። ሰው ከጥፋቱ ይማራል አይደል? ግን በዚህን ያህል ባይሆንና እንደዚህ ባይለያዩ መልካም ነው። ልጃቸውን ተለያይቶ ማሳደግ ማለት በጣም ከባድ ነው። እንደዚህ ማለት ይሄ እንደሚወራው ነገር አይነት አይደለም። ልጅን ተለያይቶ ማሳደግ፣ ልጅ ያላባት ፍቅር ብቻ በጣም ይከብዳል። ታውቃላችሁ ምን ያህል እናትና አባት ተለያይቶ ልጅ ሲያድግ ልጅ ላይ የሚፈጥረው የራሱ ጫና አለ። በእርግጥ ሰሞኑን ሩታ ለአብርሽ ያሳየችው ፍቅር በጣም የሚገርምና ትንሽ የሚያስደነግጥ ነበር። አብዛኞቻችንም ያው እውነት በቀል ወይስ ደግሞ ፍቅር ነው የሚለውንም አንጸባርቀን ነበረ። አብዛኞቹ የገመቱትም አሉ ልትበቀሉ አይነት ነው የሚልም ነገር አለ። ግን ደግሞ አብርሽም በአንደበቱ እንደተናገረው ከዚህ ቤት ብዙ ጊዜ ትፎክርብኝ ነበረ፣ ብቻህን ነው ማስቀር፣ በዙሪያ ሰዎች እንዳይኖሩ ነው ማድረግ ስትል ነበር እና እሱንም ማሳክተዋለች። ያው ታውቃላችሁ ትላንትናም ከሄርሜላ ጋር ተገናኝተው ሄርሜላም ትንሽ ተበሳጭታ ነበረ። ለምን ሁል ጊዜ ትለው ነበረ እውነት ልትመለስ ፈልጋ ሳይሆን ልትበቀል ፈልጋ ነው አይነት ነገር ትለው ነበር። እሱ ደግሞ ያው ለልጁ ሲል ዋጋ መክፈል እንዳለበት ከራሱ ጋር ተማክሮ ከራሱ ጋር ነገሮችን ተወያይቶ ነበረ ውሳኔውን የነገራት። አብሯት መሆን እንደሚፈልግ ልጃቸውንም በጋራ ማሳደግ እንደሚፈልጉ ማለት ነው። ግን ያም አልሆንም። ያው ሩታ ደግሞ ምንድን ነው እኔም ምንም ነገር ብፈልግ ማድረግ እንደምችል ነው ያሳየው። አንተ የሴትነት ክብሬን ባትጠብቅ እኔ ደግሞ የሴትነት ክብሬ እንዴት ማስጠበቅ እንዳለብኝ ያውቃለሁ። አንተ የትም ቦታ እየተንዘላዘልክ የፈለከውን ነገር እያደረግ የምቀበልህ አንተ ምን ስለሆንክ ነው። ስለዚህ እንደውም ልታመሰግነኝ ይገባል። አንተ ባጠፋው ጥፋት ሲታሰብ እኔ ያረኳት በጣም ጥቂት ናት። እኔ ከዚህ በላይም ላረግ እችል ነበር። ግን ደግሞ አለ አይደለ በዙሪያ ብዙ ቤተሰቦች እኔን የሚያከብሩኝ አሉ። ለእነሱ ስል ደግሞ ከዚህ የበለጠ ባልሄድ ብዬ ነው እንጂ ከዚህ የበለጠ ብዙ ነገር ማድረግ እንደምችል አሳይካለሁ ብለዋለች። ግን እውነት ለመናገር ማንኛችንም ቢሆን ያው ኦዲየንስ በአጠቃላይ አብሮ እንዲሆኑ ነው የሚፈልገው። ግን ደግሞ አብርሻው ጥፋት አጥፍቷል። ነገሮች በጣም ተደራርቧል። ግን በዚህ ደረጃ ባይሆን መልካም ነበር። አሁን ደግሞ ነገ በምን አይነት አይዲያ እንደሚመጡ አናውቅም። ለምን ዛሬ እንግዲህ ወረቀት ፈረምኩልሽ አለ፣ ነገ ደግሞ ንብረት ክፍፍል አሉ። ብቻ የተለያዩ ነገሮች አሉ። በነገራችን ላይ ያው የልጅ እናት እንደመሆኗ መጠን መልካም ነገር ተመኝታ ያላታል። ግን እንደዛም ብቻ ሳይሆን ሩታ ብዙ ጊዜ ያው አንተን ለመረዳት አንተን እንድትስተካከል ለማድረግ በጣም በብዙ መንገድ ጥራለች። አንተ ስላልተረዳት አንተ ሊገባ ስላልቻለ ነው። ስለዚህ አንድም ከሄርሜላ ጋር ሆነ ብዙ ነገሮችን ስታሳያት ነበረ። ለዛም ደግሞ ተበቅላለች። እሷ ማድረግ እንደምችል አንተን ወደ ራሱ መመለስ እንደምችልም በተግባር አሳይታለች። ስለዚህ ለሄርሜላም ጨምር ነው ይሄ ነገር ማለት እኔ ብፈልግ እኮ አንቺ የምታረጊውን ነገር ማድረግ ብቻ ሲሆን ከዛም በላይ አድርጊው ባሌን ወደ ራሴ መመለስ እኮ አቅቶኛ አይደለም ብላ እንግዲህ ለእሷ ማሳየታለች። እንግዲህ አሁን አብርሽ ከየትኛውም ያልሆነ ሰው ሊሆን ነው፣ ከእሷም ወይ ከዚችም ላይ ሆን ነው። ያው በነገራችን ላይ ሄርሜላ አብርሽን ትወደዋለች። በነገራችን ላይ ይሄ ነገር ተፈጠረ ብላ የምተው አይመስለኝም። ያው ትናንትና ግን በጣም ተናዳ ነበረ። በነገራችን ትናንትና አልተመቸኝም ነበር፣ ቪዲዮ አልሰራሁላችሁም። ምንድን ነው አመመኝ ስላልከኝ ነው እንጂ የመጣሁት መምጣት ሁላ አልፈልግም ማየት ነገር ብለው ነበረ ሄርሜላ። እርግጠኛ እንግዲህ ትረዳዋለች ብዬ ተስፋ አድርጋለሁ። እውነት በጣም አንዳንዴ ግራ የሚያጋባው ነገር እኮ ነው ይሄ ልጅ። በእርግጥ አብርሽ መልካምነቱ ጥሩነቱ እንዳለው ነው። ጥፋቶችን አጥፍቷል። ነገሮች በጣም ተደራረቡ። እንዴት ነው እሱም ተጠራጥሮ ነበረ። ማለት ምን መሰላችሁ እንዴት ልትለወጭ ይሻልሽ በዚህ በቅስፈት እንዴት ብላ ነበረ። እና በዙሪያ ያሉትን ጓደኞቹ ተው ልትጎዳ ፈልጋ ነው፣ ጠርጥር፣ ገንፎም አለበት ስንጥር እያሉ ነበር። እና እንግዲህ ያው እሱ ደግሞ ያው ሩታን ከኔ በላይ እናንተ አታውቋትም፣ ሩታን እኔ ነኝ የማውቃት፣ ስለዚህ ከልቧ
ይቅር ብላኝ ነው ተጸጽታ ነው። ያው እሷም ደግሞ ሪል ነበር ነገሮች ስታሳይ የነበረው። እንግዲህ እኛም ወደ ፍቅራችሁ ተመለሱ፣ በቃ የድሮ ላይፋችሁ ሊመለስ ነው ብለን እንግዲህ ሁላችንም አስበን ነበር፣ ግን ያ ነገር አልተሳካም። እንግዲህ አናቅም ከዚህ በኋላ ደግሞ ምን እንደሚፈጠር። ያው እንግዲህ አብዛኛዎቹ ከሄርሜላ ጋር ነው ከዚህ በኋላ የሚሆነው ይላሉ። ባለቤቱ ነው በእርግጥ እሱን የሚያውቀው፣ እኛ ምንም የምናውቀው ነገር የለም። ያው እና ቤለም ብዙ ነገር ጥሯል ከሄርሜላ ጋር እንዲሆን። ያው አሁን ላይ ፍላጎታችሁ የተሳካላችሁ ይመስለኛል። ሩታም እንግዲህ ጠንካራና ጀግና ሴት ናት። ምንም የሚበግራት ነገር የለም። እኔ በሩታ ላይ የምንፈርደው ነገር የለም፣ በአብርሽ ላይ የምንፈርደው ነገር የለም። የአብርሽ አጥፍቷል፣ ጥፋተኛ ነው፣ ሁላችንም እናምናለን። ግን አሁን ላይ እንዲህ ነው ያ ነው ብዬ ለቅሶ አልችልም። ግን ትንሽ ከሚከብደው ነገር ምንድን ነው? ልጅን ተለያይቶ ማሳደግ በጣም ነው ቻሌንጁ የሚከብደው። የሚያውቀው ያውቀዋል። ወይም ደግሞ ልጆቻችሁን ከእናትና ከአባቱ ተለያይተው የምታሳድጉ ታውቁታላችሁ ብዬ ተስፋ አደርጋለሁ። ስለዚህ እግዚአብሔር አምላክ መልካሙን ነገር እንዲያመጣ ነው ምኞቴ። ያው የሰው ልጅ እንደሚያስበው መኖር ቢችል ኖሮ ይሄን እነሱ በደረሱ ነበር። ግን ደግሞ አብዛኛውን ሰው አብርሃም የሚደግፋል፣ ሩታን የሚደግፋል። ግን ሁለቱንም ወደ ሁለቱም መደገፍ ይቻላል። ግን ደግሞ ሁሉም ላይ ጥላቻን ማለት ጥላቻን እንትን ማለት የለብንም። ጥላቻን ማውረስ የለብንም ለነሱ። ለምን ነገ ላይ ደግሞ ምን እንደሚፈጠር አናውቅም። ወይ ታርቀው ይመጣሉ፣ ወይ የሆነ ነገር ሊፈጠር ይችላል፣ ወይ ደግሞ ከሄርሜላ ጋር በአዲስ ነገር ሊመጣ ይችላል። ከዚህ ፊት የሚወጣ ቃላቸው ብዙዎቻችን ጓደኞቹ ስንወቅስ ነበር። በተለይ እና አቤልን እነ ብሩክን በጣም እየወቀስናቸው ነበረ። ሄርሜላ ራሷ ምን ስትል ነበረ? አንተ ያልታየክ ነገር አለ፣ እቺ ልጅ ለበቀል ነው እንጂ እውነት ወዳክ ነው፣ እውነት የሆነ ፍላጎት ኖሯት ነው። እንዴት ማለት እንደዚህ በቅጽበት ልትቀየር ቻለች? ያው ከዚህ ፊት ራሱ በሆነ በሞመንት ውስጥ ራሱ በጣም ነበር የተቀየረችው። ልክ እሱ ስታይና ከእነሱ ጋር በነበረች ሰዓት የሆነ ከብሩክ ከአቤል እና ከሄርሜላ ጋር ሆኖ አብርሽን ሲጠብቁ ለአብርሽ የነበራት አመለካከት ጥሩ አልነበርም። ልክ እሱ ሲመጣ ስሜቷ ተቀየረና ያንን ነገር ሁሉ ስታስረዳው ነበር ለአብርሽ ማለት ነው። አብርሽ ደግሞ ያው ምንም ቢጣሉ ምንም አላደለ ህልም ቢኖርበትም ያው ይወዳታል፣ ያፈቅራታል። ግን ደግሞ እሷን አልተረዳትም፣ በብዙ መንገድ አልተረዳትም። ሴት ልጅ ትፈልጋለች፣ ሴት ልጅ እንክብካቤን ትፈልጋለች፣ ሴት ልጅ ብዙ ነገሮች ትፈልጋለች። ስለዚህ አንተ ካረከው አንጻር እሷ ይሄን ነገር ብታረግ ምንም የሚከብድ ነገር አይደለም። እውነት ለመናገር አንተ ብዙ ጥፋት አጥፍተሃል፣ ብዙ ነገሮችን ደጋግመህ አድርጋል። ከዛ አንጻር እሷ ያደረገችው በጣም ቀላል ነው። እንዳለችው ከዚህ የበለጠ መሄድ ብፈልግ ኖሮ ሄድ ነበር፣ ግን መሄድ ስለማልፈልግ ነው ብለዋለች። እንግዲህ ከዚህ በፊት ያው ህግ ፊት እንግዲህ ያው ልጅን በፈልግበት ሰዓት ማየት እንደምችል አሁን ተነግሮት እንደነበረ ያው ዛሬ ይነግሩናል። ስለዚህ በፈለኩበት ሰዓት ልጄን የማየት መብት ስላለኝ ከአንቺ ጋር ነው ማየት ነገር አሁን ላይ መነጋገር አልፈልግም። ለምን ነገ ልጄን መጥቼ ሳይ ከአንቺ ጋርም በሰላማዊ መንገድ አይቼ ነው መሄድ የምፈልገው። አይ የምትይ ከሆነ ደግሞ ልጄን ለኔ ስጪኝና ልጄን የራሴ ማሳደግ እችላለሁ፣ እንደዛ ማየት ነገር ብሏታል። ብቻ አላውቅም። እግዚአብሔር አምላክ እንግዲህ ልጃቸውን በሰላም በጤና በፍቅርና በሞገስ እግዚአብሔር ያሳድግላቸው። እውነት ለመናገር ይህ ልጅ ደግሞ ነገ አድርጎ ነገ የቤተሰቦቹን ታሪክ ሲሰማ ለምን የሚለው ጥያቄም በራሱ ላይ ያድራል። ያው እናቱንም አባቱንም ያው መቼስ ሶሻል ሚዲያ ላይ የሚቀመጡ ብዙ ሂስቶሪዎች አሉ፣ ፎቶዎች፣ ቪዲዮዎች፣ እነዚህ አሁን እንዳሉ የሚሰሯቸው ነገሮች ነገ ያየዋል ልጃቸውና አንዳንዴ ጥሩ ነገርን አስቀምጠን ብንሄድ መልካም ነው። ብቻ ለማንኛውም ቤተሰብ ሁላችንም እንግዲህ ይሄ ነገር ባይሆን በዚህ ማለት እንደዚህ በእንደዚህ ጉዳይ መጡ ደስ ይላል ነበረ። ግን ደግሞ እነሱ ከፈለጉትና እውነት ተነጋግረው አምኖበት ከሆነም እንግዲህ ከእነሱ የበለጠ ማንም ሊያውቅ አይችልም። ለማንኛውም ቤተሰብ ሰብስክራይብ ያደረጋችሁ ቤተሰቡን በሌላ ቪዲዮ እስከምንገናኝ ሰላማችሁ